ሺህ ቪዲዮዎች፣ 180 ሺህ ፎቶግራፎች፣ አያሌ ኢሜሎች ማስረጃና እማኝ ሆኑ ዘንድ ይፋ ተደርገዋል። ግለሰቡ የአሜሪካ ታሪክ ውስጥ በፖለቲከኛነት የሚታወቅ አይደለም። ደግሞም የረባ ትምህርት ደረጃና አካዳሚያዊ ብቃትም የነበረው ሰው አልነበረም። ግን ዕውቀትም ሆነ ዝና ያላቸውን ሰዎች ያነካካ፣ ሞቶም ዝናው ከመቃብር በላይ ያዋለው እየተጠለጠለ ያለ ሰው ነው። የእንግሊዞች አፍ ኢንፌመስ የሚለው ይህ ሰው በመጥፎ ነገር ሁሉ ዝነኛ የሆነ ሰው ነው። ጄፍሪ ኤፕስታይን የሚታወቀው በአጭሩ ልጃገረዶችን ለወሲብ ንግድ በማዋዋል ነው። ጄፍሪ ኤፕስታይን አሜሪካዊ የገንዘብ ባለሙያ ፋይናንሰር ነበር። ምንም እንኳን የዩኒቨርሲቲ ትምህርቱን ባያጠናቅቅም በዎል ስትሪት ውስጥ ትልቅ ስም መገንባትን ችሏል። የራሱን የኢንቨስትመንት ኩባንያ በማቋቋም እጅግ ሀብታም የሆኑ ሰዎችን ገንዘብ እስከ ማስተዳደርም ደርሶ ነበር። ይሁን እንጂ የቱጃርነት ምንጩ ወንጀል ነበር። ኤፕስታይን በዋናነት የሚታወቀው የወሲብ ንግድና ህገወጥ የህፃናት ዝውውር ሴክስ ትራፊኪንግ መረብ በመዘርጋት ነበር። ለብዙ ዓመታት ለአቅመ አዳም ያልደረሱ ሴት ልጆችን በማታለልና በገንዘብ በመደለል ለራሱና ለሌሎች ከፍተኛ ባለስልጣናት እንዲሁም ለጓደኞቹ የወሲብ ግርድና እንዲፈጸምባቸው ያደርግ ነበር። ይህንን ድርጊት የሚፈጽመው በኒውዮርክ፣ በፍሎሪዳ፣ በፓሪስና በሊትል ሴንት ጄምስ በሚባለው የግል ደሴቱ ላይ ነበር። ኤፕስታይንን ልዩ የሚያደርገው በዓለም ላይ ካሉ ታዋቂ ሰዎች ጋር የነበረውም ቅርበት ነው። ለእነዚህ ታዋቂ ሰዎች ልጃገረዶችን በማቅረብ በታዳጊዎች ገላ ይነግድ ነበር። ይህ ሁሉ ሲሰማበት እንደ ኤሮፓውያን አቆጣጠር በጁላይ 2019 በፌዴራል ወንጀል ተከሶ በአሜሪካ በቁጥጥር ስር ዋለ። ሆኖም ግን ኦገስት 10 2019 የፍርድ ሂደቱን እየተጠባበቀ ባለበት ወቅት በማረሚያ ቤት ውስጥ ራሱን አጥፍቶ ተገኘ ተባለ። ሞቱ እስከ ዛሬ ድረስ ብዙ አጠራጣሪ የሴራ ትንታኔዎች እንዲነሱበት ምክንያት ሆኗል። በአሜሪካ ፖለቲካ ውስጥም አንዱ ሌላውን እንዲያጠቃበት ተደርጎ እየቀረበ ነው። የኤፕስታይን የቅርብ ጓደኛ የነበረችው ጊስሌን ማክስዌል ሴት ልጆችን በማማለልና በማቅረብ ቁልፍ ሚና ነበራት ተብላ በቁጥጥር ስር ሙላ የ20 ዓመት እስራት ተፈርዶባት በማረሚያ ቤት ትገኛለች። የኤፕስታይን ታሪክ የገንዘብ ኃይል፣ የፖለቲካ ተጽዕኖና የፍትህ መጓደል እንዴት ተቀላቅለው አስከፊ ወንጀሎችን ለረጅም ጊዜ መደበቅ እንደሚችሉ የሚያሳይ ነውር ሆኖ የቀጠለ ጉዳይ እየተባለ ነው። ይህንን ተከትሎ የአሜሪካ ኮንግረስ የጄፍሪ ኤፕስታይንን ወንጀሎች ለማስረዳት የቀረቡት ጠቅላላ ሰነዶች ለህዝብ ይፋ እንዲደረጉ ወስኗል። ይህ የአሜሪካ ምክር ቤት ውሳኔ ነው። እንግዲህ እንዲህ ካለ ነው ዝነኛ እንደሚሆኑ ለማወቅ ግን የጄፍሪ ኤፕስታይን ታሪክ በአሜሪካ ጀስቲስ ዲፓርትመንት ይፋ እስከሚሆን ድረስ መጠበቅ ያስፈልግ ነበር። በእርግጥም ይህ ኤፕስታይን የተለዋወጠው ኢሜል ነው። ምን እያለ እንደሆነ በጥቂቱ እንመልከተው። ኤፕስታይን በኢሜሉ ላይ የጠቀሰውን ስኮላር ሪስኪው ፈንድ የተባለውን ዓለም አቀፍ ድርጅት ከመሰረቱት ግለሰቦች አንዱ ነበር። ይህ ድርጅት በዓለም ዙሪያ በጦርነት ወይም በፖለቲካ ምክንያት ስደትና አደጋ የደረሰባቸውን ምሁራን በተለያዩ ዩኒቨርሲቲዎች ውስጥ እንዲጠለሉና ስራቸውን እንዲቀጥሉ ድጋፍ የሚያደርግ ነበር። ከኢሜሉ ላይ መገንዘብ እንደሚቻለውም ኤፕስታይን ዶክተር ሄንሪ ያርኪክ የተባሉትን ወዳጁን ብርሃኑ ነጋ እዚህ ፕሮግራም ውስጥ እንዲገቡ ጠይቆ ግን ምሁራዊ አቅምና አዲስ የእውቀት ግኝት የሌላቸው በመሆኑ ደግሞም ከ50 ሺህ የዓለም ኢኮኖሚስቶች እንደ አንዱ ተቆጥረው የማያውቁ በመሆናቸው እንደ ምሁር መመልከት እንደተቸገረና እንደ አማጺ ግን ሊደግፋቸው እንደወደደ የሚገልጽ ሆኖ በዘ ስኮላር ሪስኪው ፈንድ ውስጥ ለመካተት እንደማይመጥኑ የሚጠቁም ነው።